ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ የምንመለከተው ዋይት ቦርድ ላይ እንደምታዩት ማለት ነው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ክፍልፋዮች እና አስርዮሽ ቁጥሮችን መቀነስ የሚለውን ሐሳብ ይይዛል ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይህን ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ለቤታችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እነዚህን ጥያቄዎችን አብረን እንደምንሰራ ተስፋ አደርጋለሁ። አብራችሁ ከኔ ጋር ትሰራላችሁ ብዬ ተስፋ አደርጋለሁ። እንቀጥል። እንግዲህ እዚህ ጋር እንደምንመለከታቸው ክፍልፋዮች አሉ እንዲሁም ደግሞ አስርዮሽ ቁጥሮች አሉ ማለት ነው። ስለዚህ ከዚህ ከተሰጠን ክፍልፋይ ላይ ይሄኛውን አስርዮሽ በምንቀንስበት ሰዓት ምን ማድረግ አለብን ወይም ደግሞ የትኛውን ዘዴ መከተል አለብን የሚለውን እንመለከታለን ማለት ነው። ሀሌታዋ 2/5 ሲቀነስ 0.3 እንግዲህ 2/5 ወይም ደግሞ ከ2/5 ላይ 0.3ን መቀነስ እንደማለት ነው። እዚህ ጋር እንደምትመለከቱት 2/5 ክፍልፋይ ነው፣ 0.3 ደግሞ አስርዮሽ ነው። ስለዚህ በሁለት መንገድ ይሄንን ማስላት እንችላለን ማለት ነው። የመጀመሪያው ይሄኛውን ክፍልፋይ እንደዚሁ እንዳለ ይሄኛውን አስርዮሽ ወደ ክፍልፋይ መቀየር ትችላላችሁ። ካልሆነም ደግሞ ይሄኛውን ክፍልፋይ ወደ አስርዮሽ ቀይራችሁ ከዚህኛው ላይ 0.3ን መቀነስ ትችላላችሁ ማለት ነው። እኔ በሁለቱም እንዴት እንደሚሰራ ላሳያችሁ። ስለዚህ እኩል ይሆናል ካላችሁ በኋላ ይሄኛውን አስሪ ክፍልፋይ ወደ አስርዮሽ እንቀይራለን። ወደ አስርዮሽ በምንቀይርበት ሰዓት 2/5 ማለት 0.4 ይሆናል ማለት ነው። ስለዚህ 2/5 የሚለውን 0.4 ሲቀነስ 0.3 እነዚህን ሁለቱን አስርዮሽ በምታቀናንሱበት ሰዓት ምን ማድረግ አለባችሁ? እዚህ ጋር እንደምትመለከቱት ከ0.4 ላይ 0.3 ለመቀነስ የግዴታ ደግሞ ከአስርዮሽ ነጥቡ በስተቀኝ በኩል ያሉ ቁጥሮች አስርዮሾች ማለት ነው የቁጥር ቤት ዋጋቸውን ማወቅ ይጠበቅባቸዋል። ለምሳሌ 0.4 ከሚለው ላይ 4 የቁጥር ቤት ዋጋው 1/10 ነው። 0.3 ከሚለው ላይ ደግሞ 3 ቁጥር 1/10 ነው። ስለዚህ 1/10 ከ1/10 ጋራ ትይዩ በማስቀመጥ ከ0.4 ላይ 0.3 መቀነስ ትችላላችሁ። ከዛ በኋላ መልሱ ከፈለጋችሁ በአስርዮሽ ካልሆነም ደግሞ በክፍልፋይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ኤ ማለት 0.4 ሲቀነስ 0.3 መልሱ ከታች እንጽፋለን ማለት ነው። ከ4 ላይ 3 መቀነስ ስለሚቻል ከ4 ላይ ሲቀነስ 3 1 ነው የሚሆነው። ነጥባችሁን ታወርዳላችሁ። ከ0 ላይ ሲቀነስ 0 ነው የሚሆነው። ስለዚህ አሁን 2/5 ሲቀነስ 0.3 የሚለውን ስሌት መልሱ 0.1 ነው። ስለዚህ ይሄንን 0.1 የሚለውን ከፈለጋችሁ ወደ ክፍልፋይ መቀየር ትችላላችሁ ማለት ነው። ስለዚህ እኩል ይሆናል 0.1 እኩል ነው ከ1/10 ጋራ እኩል ነው የሚሆነው ማለት ነው። ስለዚህ በዚህ ምሳሌ መሰረት ይሄኛውን እዚህ ጋር እንደምትመለከቱት ወደ አስርዮሽ ከቀየራችሁ በኋላ እንደምትቀንሱት ሁሉ ይሄኛውንም 0.3 የምትለዋን አስርዮሽ በቀጥታ ወደ ክፍልፋይ ቀይራችሁ ከ2/5 ላይ የዚህኛውን ክፍልፋይ መቀነስም ትችላላችሁ። ስለዚህ እሱ ደግሞ በዚህ ጋር እንስራው። 2/5 ሲቀነስ 0.3 ወደ ክፍልፋይ ሲቀየር 3/10 ስለዚህ ሲቀነስ 3/10 እንላለን ማለት ነው። ይሄንን በምታሰሉበት ሰዓት እኩል ይሆናል 2ን በ10 እናባዛ 20 ሲቀነስ 5ን በ3 እናባዛ 15 ሲካፈል 5ን በስንት እናባዛ በ10 እኩል ይሆናል 50። መጨረሻ መልሳችሁ ከ20 ላይ 15 ስትቀንሱ 5 ስንተኛ ማለት ነው? 50ኛ። ይሄንን
5 50ኛ የሚለው ደግሞ ወደ 1 10ኛ መቀየር ይቻላል። ምን በማድረግ ማለት ነው? ይህንን 5 10ኛ የሚለውን በዝቅተኛ ሂሳባዊ ቃል በቀጥታ ወደ 1 10ኛ መቀየር ትችላላችሁ ማለት ነው። ስለዚህ ይሄኛውንም ሲካፈል ለ5 እናደርጋለን፣ ይሄኛውም ሲካፈል ለ5 እናደርጋለን። ስለዚህ መልሳችን 5 ሲካፈል ለ5 1 ነው የሚሆነው። 50 ሲካፈል ለ5 10። ስለዚህ መልሳችን ቅድም በመግቢያ ላይ እንደነገርኳችሁ በሁለት አይነት መንገድ መልሶቻችሁን ማስቀመጥ ትችላላችሁ ማለት ነው። ከፈለጋችሁ በክፍልፋይ ካልሆነም ደግሞ በአስርዮሽ መልሶቻችሁን ማስቀመጥ እንዴት እንደምትችሉ በዚህ ቪዲዮ አሳይቻችኋለሁ ማለት ነው። ቀጣይ ደግሞ የማሳያችሁ ስሌት እንደምትመለከቱት 3 ሙሉ 1 4ኛ ነው። ይሄ እንደምታዩት ድብልቅ ቁጥር ነው። ስለዚህ ምን ማድረግ አለባችሁ? ይሄንን ድብልቅ ቁጥር እንዲሁ እንዳለ ከፈለጋችሁ 1 4ኛን ወደ ምን መቀየር ነው? ወደ አስርዮሽ መቀየር ትችላላችሁ ማለት ነው። ስለዚህ በቀድሙ ምሳሌ መሰረት እኔ እመሰራላችሁ ወደ አስርዮሽ ቀይረውና ወደ አስርዮሽ ከቀየርኩት በኋላ ከሱ ላይ 2.5 እቀንሳለሁ። እናንተ ደግሞ 2.5 ወደ ክፍልፋይ ከቀየራችሁ በኋላ ይሄኛውን ደግሞ ወደ ህገወጥ ክፍልፋይ ከቀየራችሁ በኋላ ማቀናነስ ትችላላችሁ ማለት ነው። እጅግ በጣም ቀላል ነገር ነው። አብራችሁ ከኔ ጋር እንደምትሰሩ ተስፋ አደርጋለሁ። ስለዚህ 3 ሙሉ 1 4ኛ ማለት 3 ነጥብ ወይም ይሄኛውን ከእንደገና እንጻፈው 3 ሙሉ 1 4ኛ ሲቀነስ 2.5 ማለት እኩል ይሆናል። ወይም እዚህ ጋር ልጻፍላችሁ እኩል ይሆናል። ይሄንን 3.25 ይሄኛው ማለት ነው 1 4ኛ ወደ 0.25 ይመጣል ሲቀነስ 2.5። በቅድሙ ምሳሌ መሰረት የቁጥር ቤት ዋጋዎቻቸውን ግዴታ እነዚህን የማታውቁ ከሆነ በማቀናነስ ላይ ልትቸገሩ ትችላላችሁ። ስለዚህ የቁጥር ቤት ዋጋዎቻቸው እዚሁ ግረግ መንገዴ ልንገራችሁ። 3 ቁጥር እና 2.5 የቁጥር ቤት ዋጋዎቻቸው የተለያዩ ናቸው። ከነጥቡ በስተቀኝ በኩል ያሉ አስርዮሾች ወይም ደግሞ ዲጂት ብለን የምንጠራቸው ቁጥሮች ማለት ነው የቁጥር ቤት ዋጋቸው 1 10ኛ፣ ይሄኛውን 1 10ኛ ነው የምንለው። ይሄ ደግሞ 1 100ኛ እንለዋለን። በተመሳሳይ መልኩ ደግሞ 2.5 የሚለው የቁጥር ቤት ዋጋ የ5 ቁጥር 1 10ኛ ነው የሚሆነው። 2 ቁጥር ደግሞ ከነጥቡ በስተቀኝ በኩል ያሉ ቁጥሮች ደግሞ የአንድ ቤት ይሄም የአንድ ቤት። ስለዚህ ምን እናደርጋለን ማለት ነው? እኩል ይሆናል 3.25 ሲቀነስ የአንድ ቤቱ ከአንድ ቤቱ ጋራ 2.1 10ኛ ከ1 10ኛ ጋራ 2 እዚች ጋር ደግሞ 0 ማስቀመጥ ትችላላችሁ ማለት ነው። ምክንያቱም 2.5 ማለት 2.5 ማለት እንዲሁም 0 በጨምሩበት ያን 0 ሚኒንግ የለውም ወይም ደግሞ ትርጉም ሊኖረው አይችልም። ለምሳሌ